ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችሁ አርበስቴስ ጎንዶሎ ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትጎጭኝ በቱቱና አጓብዛችኋለሁ። ዘሮድ ሚዛናችን ይዘላችሁ የመጣው ሶበር ዜና ደቡብ አፍሪካ የሰጠችው የመጨረሻ ማስጠንቀቂያ አንድ ቀን ብቻ ነው የቀረው። እስከ ሰኔ 30 ድረስ ሙልጭ ብላችሁ ሰነድ የሌላችሁ ስደተኞች በሙሉ አገር የለቃችሁ እንድትወጡ ያለበለዚያ ሬሳችሁ ይወጣል ነው የተባለው። ይሄ ዘገባ የኔ አይደለም። ይሄ ዘገባ የሲኤንኤን ነው። ሲኤንኤን በደንብ መረጃ አለ። ይሄ እንቅስቃሴ አሁን ደቡብ አፍሪካ ላይ ስደተኛ ጠል የሆነ ሰዎችን ለመግደል፣ ለመዝረፍ፣ ለመስረቅ፣ ለማሳደድ እየተደረገ ያለው እንቅስቃሴ የተራ ረሃብተኞች ዱርዮች ስራ ብቻ አይደለም። አስምሩበት። በደቡብ አፍሪካ የምትገኙ ኢትዮጵያውያን ይሄ እንቅስቃሴ የተራ ረሃብተኞች ዱርዮች እንቅስቃሴ ብቻ አይደለም፣ መንግስታዊ ጭምር ነው። መንግስታዊ ጭምር ነው። ሱቆች ሲዘረፉ፣ ሰዎች ሲገደሉ፣ ሲደበደቡ የደቡብ አፍሪካ መንግስት አንድ ፖሊስ አላከም። አንድ ፖሊስ። ስለዚህ ጌቶቻቸው ፈረንጆቹ እንደፈለጉ ሲጨፈልቋቸው፣ ሲገዟቸው እንደምታውቁት ደቡብ አፍሪካ በወርቅ በአልማዝ የከበረች በጣም ሀብታም ሀገር ነች። አብዛኛው ሰው ግን እንደምታዩት የሰው እንጀራ ላይ አይኑን ያፈጣል። የሰው ሱቅ ሰብሮ፣ የሰው ፋብሪካ፣ የሰው ስራ ቦታ ሰብሮ እንጀራ ይዞ የሚሮጥ፣ ዳቦ ይዞ የሚሮጡ፣ ብስኩት ይዞ የሚሮጡ ሰቅጣጭ ነው። ቪዲዮን አብዛኞቻችሁ አይታችኋል። እና ስደተኞች በእነሱ አገር ሂደው የተለወጡት ሰርተው ነው፣ ሰርቀው አይደለም። ላባቸውን አንቆርቁረው ነው። በየትኛውም በእኛም ሀገር አብዛኛው ሰው አንተ ስደተኛ፣ አንተ መጤ ተብሎ የሚገደለው ሰርቶ ነው የተለወጠ። ሌላው ተዘፍዝፎ ቁጭ ብለው የእናቱን ድስት ሲጠርግ ሰው ተሰዶ በሰው አገር በረሃ ሂዶ በረሃ አቋርጦ አርሶ ለፍቶ ተሸክሞ ደክሞ ነው የሚለወጠው። አብዛኛው ኢትዮጵያ ውስጥ አንተ ከዚህ ነው የመጣው፣ አንተ ከዚህ ነው የመጣው ተብሎ የምንገዳደልበት ምክንያት ግማሹ ተዘፍዝፎ የእናቱን ሽሮ ሲጠርግ፣ የእናቱን ድስት ሲጠርግ፣ ግማሹ ሰርቶ አልምቶ ቤት ገዝቶ መኪና ገዝቶ ሲያየው ደሙ ይፈላል። ችግሩ ይሄ ነው። በየትኛውም ዓለም ያለው ችግር ይሄ ነው። እንኳን ይሄ ይቁርና አሜሪካ ውስጥ ስደተኞችን ዛሬ የሚከለክሉበት ምክንያት ምንድን ነው? አንድ ሰው በአሜሪካ ውስጥ ነፃ ትምህርት አሜሪካኑን ነው ማለት አሜሪካኖቹ ለምሳሌ ነፃ ትምህርት፣ ጥሩ ሕክምና፣ ጥሩ ነገር አግኝተው የዜግነት ተከፍሏቸው እየኖሩ አንድ ስደተኛ ከኤርትራ ሂዶ ዛሬ ማታ አንድ ኤርትራዊ ከኤርትራ ተነስቶ አሜሪካ ቢገባ፣ አንድ ኢትዮጵያዊ ከኢትዮጵያ ተነስቶ አሜሪካ ቢገባ፣ አንድ ሶማሊያዊ ከሶማሌ ተነስቶ አሜሪካ ቢገባ አሜሪካንን በ2 እና በ3 ዓመት ይበልጣል። ለምን? ከችግር ስለወጣ፣ ከመከራ ስለወጣ፣ ጠንክሮ ሰርቶ ቆጥቦ፣ ራስን ቆጥቦ እናቱን፣ አባቱን፣ ወንድሙን፣ እህቱን ረድቶ ገና ይበልጣቸዋል አሜሪካ። ለዛ ነው ስደተኛ አይምጣብን፣ ስራችንን ይነጥቀናል የሚለው። ለምን እነሱ አይሰሩ? ባደጉበት በተወለዱበት ሀገር ለምን ሰርቶ አይለወጡም ካልክ ዝፍዝፎች ናቸው። በአብዛኛው ጊዜ አንተ ስደተኛ ብለው ሰውን የሚገሉት ሰዎች በየትኛውም ዓለም ብታይ ዝፍዝፍ ነው፣ ቦርጫም ነው፣ ግብዳ ነው፣ ከርሳም ነው። ምቀኝነት አለበት። በቃ አለቀ። ሌላ ነገር የለውም። አንዱ አፍሪካ ውስጥ ይሄ ሁሉ ችግር ውስጥ የገቡት ኢትዮጵያውያን ወይ ደግሞ ኬንያውያን ወይ ናይጄሪያ ሰዎች ደቡብ አፍሪካ ሄደው ስለሰሩ አይደለም። ደቡብ አፍሪካ ውስጥ በከፍተኛ ሁኔታ የፈረንጆቹ ተጽዕኖ የሀገሪቱን ኢኮኖሚ ዳታ ገብታችሁ ማየት ትችላላችሁ። ተቆጣጥሮት ነው ያሉት ነጮች። እና ጥቁር ደቡብ አፍሪካውያን ሂድና ነጩን ተናገር ብትለው እንዴት ብለው እግዚአብሔር እኮ ናቸው እነዚህ አምላክ ናቸው፣ እንዴት አምላክ ፊት ቆማል? ይሸናል ላይ በግልጽ ነው የምነግርህ። ቀና ብለው አያዩም ነው የምልህ ያሉት። ቪዲዮ ገብታችሁ በየማህበራዊ ሚዲያ ማየት ትችላላችሁ። ፈረንጆች ነጮች ሲወራ ዘፈን ይዘፍናሉ፣ 5 ሳንቲ 10 ሳንቲ ፍለጋ። ሌላው ሰው ግን ተሰዶ ሄዶ ሰርቶ ይለወጣል። እና ልቀቅልን፣ ውጣልኝ ከኛ አገር የሚሉ በየትኛውም ዓለም በሀገራችንም በለው በአፍሪካም በለው በዓለምም በለው ዝፍዝፎች ናቸው። ይሄ 100 ኪሎ ያክላል ቁጭ ብለው ፍርፋር እየበላ ማለት ነው። እና ነገር ግን እንደ ቀልድ እንዳታዩት ኢትዮጵያውያን፣ ራሳችሁን በጣም ጠብቁ። በጣም በእርግጠኛ ኢትዮጵያን ብሄርንበት ሴራ፣ አሾጥር፣ እርስ በርስ መጠላለፍ ነው እንጂ የመረዳዳት የመደጋገፍ፣ አንዱ ለአንዱ መረጃ የመስጠት መሸሸጊያ ለማድረግ መሞከር የለም። እንዲሁም ለጠላት አሳልፈን ነው የምንሰጥ። የኛማ ሌላ ጉዳይ እኮ ነው። ሌላ ጉዳይ፣ ሌላ ታሪክ። ምንሰማቸው መረጃዎች እኮ ይሰቀጥጣሉ። እዛ ደቡብ አፍሪካ ላይ እንኳን የህዝብ ክብር እንዳይነካ ብለን ብዙ ነገር ዝም ነው የምንለው። እና ሬሳቸው ይወጣል ነው እያሉት ያለ አፍሪካ ወንድሞቻቸውን፣ ገዢዎቻቸውን፣ አገራቸውን የዘረፉት እየወረስን
ነጮች ብቻ የሚገቡበት ሆቴል አለ። ነጮች ብቻ የሚበሉበት ካፌ አለ። ነጮች ብቻ የሚማሩበት ትምህርት ቤት አለ። ዳፍሪካን እስቲን ይጠይቅ ብትለ ማለት ነው እኔም ሲኦል እገባለሁ የእግዚአብሔር ቁጣ ይወርድብኛል ነው ይላል። ይወራል፣ ይንቆጠቀጣል፣ እንደዚህ ሰውነቱ በሙሉ ይርበደበዳል። የሌላውን ሰው ሞሳብ፣ የሌላውን ሰው ሱቅ፣ የሌላውን ሰው ልብስ ለመስረቅ ነው የሚሮጡት። ይሄ በጣም ሰቅጣጭ የመጨረሻ ሰቅጣጭ እና ይሄ ጉዳይ ግለሰቦች አሁን እዛ ያሉ የተራቡ ረሃብተኞች የሚያደርጉት የዘረፋ እንቅስቃሴ ብቻ እንዳይመስላችሁ። ተጠንቀቁ፣ ራሳችሁን ጠብቁ፣ ቤተሰቦቻችሁን ጠብቁ፣ ልጆቻችሁን ጠብቁ። ይሄ ጉዳይ በጣም አደገኛ ነው። ለምንድን ነው ሀያላን ሀገሮች ኢራን ውስጥ የኢራን ዜጎች ተበደሉ፣ ዴሞክራሲ የለም የሚሉት? ለምን የደቡብ አፍሪካን መንግስት ለምንድን ነው ሰው የምትገለው? ስንት ኢትዮጵያን የተገደሉት? ሰነድ አልባ ይባላል እንጂ ሰነድ ያላቸው ኢትዮጵያን ተገድለዋል፣ ተዘርፈዋል። ሰነድ ያላቸው ናይጄሪያኖች፣ ጋናዎች፣ ሶማሌዎች ተገድለዋል። ሽፋኑ ነው ሰነድ አልባ የሚባለው። ከገደለ በኋላ ሰነድ ይኑራ አይኑራ በምን ይታወቃል? የሰው ሀገር ነህ። ስለዚህ ጸጥ ነው ያሉት ዓለም አቀፍ ሰብአዊ መብት ተሟጋቾች በደቡብ አፍሪካ ጉዳይ ትንፍሽ አላሉም። ለምን ይፈልጉታል? አፍሪካን እርስ በርሳችን ተበላልተን በጥላቻ እንድንሰክር ለማድረግ ተፈልጎ ነው። እና ይጎላሉ እነዚህ ሰዎች፣ ቀላል ሰዎች አይደሉም። ጥንቃቄ ያስፈልጋል። ኢትዮጵያን ራሳችሁን ጠብቁ። መንከረፋፋ አያስፈልግም። ንብረታችሁን፣ ገንዘባችሁን በተመቸ ቦታ በሚመች አኳኋን ማንቀሳቀስ፣ ማሸሽ፣ ራሳችሁ ልጆቻችን መጠበቅ ይገባል። ለገንዘብ ተብሎ ለንብረት ተብሎ ሰው መሞት የለበትም። ብዙ ኢትዮጵያውያን ንብረታቸውን ለማዳን ሲባል ሞተዋል፣ ቆስሏል፣ አካል ጉዳተኞች ሆነዋል። እና እንደዛ ያሉ ነገሮች መደገም የለባቸውም። በተቻለ አቅም እጃችሁ ላይ ያለውን ገንዘብ መስመር በማስያዝ ራሳችሁን በመጠበቅ ቤተሰባችሁን ጠብቁ። ለምን ጉዳዩ መንግስታዊ ነው። ዝም ብሎ ቀላል እንዳይመስል። ይሄ ሁሉ ንብረት ሲዘረፍ፣ ይሄ ሁሉ ጥቃት ሲደርስ አንድም የደቡብ አፍሪካ ፖሊስ ተው ያለ የለም። ለምን ጀርባው ይወጥና ይሄ ትክክል አይደለም ይላል። ልምጥምጦች ናቸው እንደዚህ አፍሪካ መሪዎች፣ ልምጥምጦች። የደቡብ አፍሪካ መሪ እኮ አሜሪካ ሄዶ የትራምፕን እግር ሊልስ ትንሽ ነው የቀረው። ሙልጭ አድርገው ሲሰድበው እንዲህ ተሽኮረመመ እንደ ህፃን ልጅ አንገት ደፋ። እዚህ ሲመጡ ደግሞ እንደ እግዚአብሔር ነው ራሳቸውን የሚቆጡ። እግዚአብሔርም እንደዛ አይደለም። እግዚአብሔር ትሁት ነው። እግዚአብሔር ደግ ነው። እና ጠብቁ ራሳችሁን። እነዚህ ታውቃላችሁ እንደ አፍሪካ በአፓርታይድ ግዛት አንገታቸው ላይ እንደ ውሻ እየተጎተተ ስንት መከራ እንደደረሰባቸው ያውቃል። ማን ነፃ እንዳወጣቸው፣ እኛ ነፃ እንዳወጣን ያውቃሉ። እያንዳንዷ ያለፉባትን መከራና ቁም ስቅል ለቅሰና ያውቃሉ። አውቀው ነው የሚያደናቁሩት። ያ ሁሉ መከራ ሲደርስ ቀና ብለው ለመጋፈጥ ያልፈቀዱ ሰዎች ዛሬ ወንድሞቻቸውን ለመግደል፣ ለማሳደድ፣ ለማስጨነቅ፣ ለማዋረድ ይሯሯጣል። አሁንም ከድህነት አይወጡም። አብዛኛው ኢትዮጵያ ውስጥ አይተህ ከሆነ አንተ መጤ ስደተኛ ብለው ሰው የገደሉ ሰዎች ከረሃብ አይወጡም። ዝም ብለው ሰው ገለው ሞሰብ እንጀራ ከኪስ ላይ ከሬሳ ላይ ኪስ ላይ ፈተሽ ያደርጋል። ግን አያልፍላቸውም። እነሱም አያልፍላቸውም፣ ቤተሰባቸውም አያልፍም። ለምን? አንደኛ ደም ስላለ እግዚአብሔር አይባርከውም። እኔን ገለ በእኔ ደም ላይ የኔን ኪስ ተፈትሻል። ምን ታረጋለህ? የኔ ጌታ ደም ያለበት ከእግዚአብሔር ፊት እኮ አይወጣም። ረሃብ ከቤተሰብ ከዘር ማንዘር አይወጣም። መስሎ ነው። የኔ መሰብ ላይ አይንና አታፍጥ። አንተ መጤ ሂዱጣ ምናምን ገደልከኝ፣ ኪሴን ፈተሽክ፣ ብሩን ወሰድ። ሶ ዋት? ምን ልትሆን? እና እንደዛ ነው። ቤትም ዓለም ላይ መስራት እጃቸው እግራቸው ቄጠማ ነው። ስራ ስትለው እግሩም እጁም ይልፈሰፈሳል። የሰው መሰብ፣ የሰው ኪስ፣ የሰውን ቤት፣ የሰው ንብረት እንዲህ ያፈጣል እንደ ቡዳ። ሰቅጣጭ ነገር ነው። በቃ ያስጠላል። በተለይ አፍሪካዊነት ምን ሁዲት አቅጣጫ እየተጓዘ እንደሆነ አይታወቅም። እና ራሳችሁን ጠብቁ። ይሄ የተራ ረሃብተኞች እንቅስቃሴ አይደለም። ይሄ የተራ ወሮበሎች እንቅስቃሴ አይደለም። ይሄ የነፍሰ ገዳዮች በመንግስታዊ መዋቅር እየተረዳ አፍሪካ ውስጥ ያለ አብዛኛው ማፈናቀል መንግስታዊ ነው፣ ይረዳል። እና አሁን እንደ አፍሪካ መንግስት ይህን ጉዳይ አያውቅም፣ ያውቃል። ሱዳን ውስጥ ዛሬ የተደረሰው እልቂት፣ የሁሉ መከራ የተደረሰበት መከራ እኮ ከስሩ መሰረቱ ይታወቃል። ከስሩ መሰረቱ መንግስታዊ መዋቅር የነበረው አደገኛ አደረጃጀት ነው። ወደ ጦርነት ሲሄድ ይህን ሁሉ መከራ ያደረሰ እና
እኛ ሀገር ላለፉት 30-40 ዓመታት በሰዎች ላይ የደረሰ እንግልትና ስደት መዋቅራዊ ነበር። ያ ሁሉ የወልቃይት ህዝብ በመዋቅር ደረጃ ነው ሲሰደድ የነበረው። የአማራ ህዝብ አገሩን በ2-3 አቅጣጫ ተሰዶ እንዲበተን የተደረገው እና ጥንቃቄ ያስፈልጋል። ወደ አፍሪካ የምትኖሩ ወንድሞቻችን መዘናጋት ዋጋ ያስከፍላል። ጥንቃቄ አድርጉ። በተለይ ቤተሰቦቻችሁ እና ልጆቻችሁን የጠፋ ይጥፋ፣ የቀረውን ንብረታችሁን ይዛችሁ ከአካባቢው መጠንቀቅና መሸሽ ይገባችኋል። ሌላ ሀሳቦች ወንቻችን ላይ ቃል ሼር አድርጉ። ወዳችኋለሁ። ፒስ